የዝነኛውን የሬስሊንግ ተወዳዳሪ ክሪስ ብኖይን የአእምሮ ሁኔታ ያጠናው አንድ ዶክተር የክሪስ አእምሮ በተደጋጋሚ በደረሰበት የጭንቅላት ጉዳት ገና 40 ዓመቱ እያለ የመርሳት በሽታ ያለበት የ85 ዓመት አዛውንትን የአእምሮ ሁኔታ እንደሚመስል ገልጾ ነበር። ይህ ታዲያ የዚህን ዝነኛ የሬስሊንግ ተወዳዳሪ የኖረበትን ህይወትና በመጨረሻም ለተፈጠረው አሳዛኝ ክስተት አንዱ ገላጭ ምስል ነበር። ክሪስ ብኖይ የተሰኘው ስም በተለይም ለሬስሊንግ ውድድር አፍቃሪና ተመልካቾች አዲስ ስም አይደለም። በርከት ያለ ተመልካች ላለው ሬስሊንግ ክሪስ ብኖይ አንድ ኮከብ ነበር። ክሪስ የተወለደው በሜይ 21 1967 ዓመተ ምህረት ነበር። ሞንትሪያል ካናዳ ደግሞ የትውልድ ስፍራ ሆኖ ይችን ዓለም ተቀላቀለ። የክሪስ የሬስሊንግ ፍቅር ገና በልጅነቱ ነበር በውስጡ የሰረጸው። በጊዜ የነበሩትን የሬስሊንግን ተወዳዳሪዎች ሁኔታ እያስመሰለና በቤት ውስጥ እየተለማመደ ቀጠለ። ክሪስ 12 ዓመቱ ላይ ሲደርስ የልጅነት የሬስሊንግ ፍቅሩ ወደ እውነተኛ የወደፊት እያደገ መጥቶ ትክክለኛ የሆነ ልምምዱን ጀመረ። ይህ ልምምዱ ከወላጆቹ ዘንድ ቅሬታን አላስነሳም። ይልቁንም ልጃቸው የሚፈልገውን ነገር እንዲያደርግና እንዲኖር ይደግፉታል፣ ያበረታቱታል። አባቱ ሚካኤል የክብደት ዕቃዎችን እየገዛለት በህልሙ እንዲገፋበት ይረዳው ነበር። ክሪስ ቀስ በቀስ ለሬስሊንግ ከሚያደንቃቸው ስፖርተኞች ጋር መገናኘት ጀመረ። በአንድ ወቅትም ከአንድ ታዋቂ የሬስሊንግ ኮከብ ጋር አብሮ ትሬኒንግ የመስራት እድልን አገኘ። የክሪስ ከልጅነት ጀምሮ ለዓመታት የቆየው ጠንካራ ስራና ለሬስሊንግ ያለው ትልቅ ፍቅር እንዲሁ በባዶ አልተተውም ነበር። በ1985 ዓመተ ምህረት በ18 ዓመቱ ክሪስ የመጀመሪያ ፕሮፌሽናል የሆነውን ግጥሚያውን አደረገ። የመጀመሪያ ግጥሚያው ቴይቲ ማች ወይም ከሌላ ቡድን ጋር በመሆን ግጥሚያውን ማከናወን ሲሆን ሪክ ፓተርሰን ከተባለ ሰው ጋር በአንድ ቡድን ውስጥ በመሆን የመጀመሪያ ተሳትፎን አደረገ። ክሪስ በ2004 ዓመተ ምህረት የሬስሊንግ ተሳትፎ ትልቁ ሽልማት የዓለም ከባድ ሚዛን ሻምፒዮን በመሆን አገኘ። ስራውን ከጀመረበት 1985 ዓመተ ምህረት ጀምሮ ታዲያ በተለያዩ ሀገራት እየዞረ የተለያዩ ውድድሮች ላይ ይሳተፍ ጀመር። በሬስሊንግ ኮከብነት ያንጸባረቀው የክሪስ የስራው ስኬት በግል ህይወቱ ላይ ስለመደገሙ ግን በጥያቄ ምልክት ውስጥ የሚገባ ጉዳይ ነበር። ክሪስ ማርቲና ከተባለች ወጣት ጋር በ1988 የትዳር ህይወት ከጀመረ በኋላ ዴቪድ እና ሜጋን የተባሉ ልጆችን ማፍራት ችሎ ነበር። ነገር ግን ይህ ትዳር ከ9 ዓመታት በላይ አልዘለቀም ነበር። 1997 የክሪስ እና ማርቲና ትዳር ለህልውሃው አለቀ። ነገር ግን በዛው ዓመት የሬስሊንግ ተወዳዳሪ የሆነችው ናንሲ ሱሊቫን ከተባለች ሴት ጋር የፍቅር ግንኙነት ጀመረ። የክሪስ እና የናንሲ ፍቅር ከጊዜ ወደ ጊዜ እየጠነከረ በመሄድ ቁም ነገር ወዳለ ህይወት መስመር እየተጓዘ መጣ። በዚህም በ2000 ዓመተ ምህረት ክሪስ እና ናንሲ ትዳር መሰረቱ። ዳንኤል ታዲያ የሁለቱ ትዳር የልጅ ፍሬ ሆኖ የመጀመሪያ ልጃቸው ሆነ። ሁለተኛው የክሪስ ትዳርም ፈተና አላጣውም። ገና በ2003 ዓመተ ምህረት ናንሲ የፍቺ ጥያቄ አቀረበች። የክሪስ ተቀያያሪ የሆነው አንድ ጊዜ ውሃ አንድ ጊዜ እሳት የሚሆነው ባህሪው ቀደም ባለችው የትዳር አጋሩ ማርቲናና አሁንም አብረው ባለችው ናንሲ ተመሳሳይ ቅሬታን የፈጠረ ነበር። በዚህ ጊዜ ግን ክሪስ እንደከዚህ ቀደሙ ትዳር ሁለተኛውን የትዳር አጋሩን በቀላሉ ሊያጣ የፈለገ አይመስልም። በዚህ ራሱን ለመለወጥና ባህሪውን ለማስተካከል ጥረት ማድረግ ጀመረ። ይህ ጥረቱ ታዲያ ናንሲ ሁለተኛ እድል እንድትሰጠው አስችሎታል። ሊፈርስ ከጫፍ የደረሰው ትዳር በድጋሚ ነፍስ ዘራ። በሕክምና ዘርፍ እንደሚደገፈው በተለይም በሬስሊንግ ላይ የሚሳተፉ ስፖርተኞች ሰውነታቸውን ለማግዘፍ የሚጠቀሙት ንጥረ ነገሮችና ምንም እንኳን ነገሩ ድራማዊና ቀድሞውኑ የተጠና ቢሆንም በጊዜው የሚደርስባቸው ተደጋጋሚ ጭንቅላት ግጭት ለአእምሮ ጤናቸው አሉታዊ ተጽዕኖ እንዳለው ይገለጻል። ክሪስ በሬስሊንግ ቆይታው ካፈራቸው የቅርብ ጓደኞች መካከል ዝነኛው የሬስሊንግ ሰው ኤዲ ጉዌሬሮ አንዱ ነበር። ነገር ግን እጅግ በሚያሳዝን ሁኔታ በሆቴል መታጠቢያ ቤት ውስጥ የጥርስ ብሩሹን
በእጁ እንደያዘ በልብ መሞቱ የተገኘው ኤዲ ለክሪስ ከበድ ያለ የሐዘን ጠባሳ ጥሎበት ነበር ያለፈው። ጁን 23 2007 ዓ.ም ክሪስ አንድ የሬስሊንግ ፕሮግራም ቢኖረውም ልጁንና ሚስቱን ከበድ ያለ ህመም መታመማቸውና ሐኪም ቤት መውሰድ እንዳለበት በመግለጽ ፕሮግራሙን ለመሰረዝ ተገደደ። ክሪስ ከቻቮ ጉሬሮ ከተባለ ሬስተር ጋር አንድ የሬስሊንግ ፕሮግራም ነበረው። ቻቮ ማለት ቀደም ሲል የክሪስ የቅርብ ጓደኛ የሆነው ኤዲ የቅርብ ዘመድ ነበር። ቻቮ ታዲያ ከክሪስ ጋር የነበራቸው ፕሮግራም ከመካሄዱ በፊት ከክሪስ አንድ መልእክት ይደርሰዋል። በዚህም የስልክ ድምጽ ልውውጥ ሲያደርጉ ክሪስ በአንዳች የድካምና ቀዝቀዝ ባለ ድምጸት ለቻቮ ሚስቱና ልጁ ሆስፒታል በመውሰድ ከበድ ያለ ሳምንት እያሳለፈ እንደነበር ገለጸለት። የተወሰነ ጊዜ ካወሩ በኋላ ተሰነባብተው ስልኩን ይዘጉታል። ይህ ታዲያ ቻቮ ክሪስን በድምጽ ያወራው የመጨረሻ አጋጣሚ ሆነ። ቻቮ ክሪስን ከኤርፖርት የሚቀበልበት ቀን ላይ ክሪስን የያዘችው አውሮፕላን ይደርሳል ብሎ በጠበቀበት ሰዓት ኤርፖርት ተገኝቶ ነበር። ክሪስ ግን ይደርሳል ተብሎ በተገመተበት ሰዓት አልደረሰም። ይህ ለቻቮ ብቻ ሳይሆን ለሬስሊንጉ ፕሮግራም አዘጋጆች ትልቅ የራስ ምታት የሆነ አጋጣሚ ነበር። በቀጣይ ቀጠሮ የተያዘው ክሪስ የሚያደርጋቸው የሬስሊንግ ፕሮግራም አሁንም እንዳሉ ነበር። ነገር ግን ክሪስ የውሃ ሽታ ሆነ። ያለበትን ማንም ሊያውቅ አልቻለም። ነገር ግን ከተወሰነ ጊዜ በኋላ በተለይም ለሬስሊንጉ ዓለም እጅግ አስደንጋጭና አሳዛኝ የተባለው ዜና ተሰማ። በክሪስ መኖሪያ ቤት ውስጥ ትንሹ ልጁ ዳንኤል፣ ባለቤቱ ናንሲና ራሱ ክሪስ ሞተው ተገኙ። ናንሲ እጆቿና እግሮቿ ታስረው በመኝታ ቤት ውስጥ ነበር ሞታ የተገኘችው። ትንሹ ዳንኤል በአንጻሩ በራሱ የመኝታ ቤት ውስጥ ነበር ሞቶ የተገኘው። ከሁለቱም እናትና ልጅ ሞት አካል ጎን መጽሐፍ ቅዱስ ተቀምጦ ነበር። ክሪስ በታችኛው የቤቱ ክፍል ውስጥ በሚሰራባቸው የስፖርት ማሽን መካከል በአንዱ ላይ ራሱን አንጠልጥሎ ነበር የተገኘው። ፖሊስ ስለነዚህ ግድያዎች በሚያጠናበት ጊዜ ምንም አይነት ከውጭ የተደረገ ኃይልን የቀላቀለ ወደ ውስጥ የተደረገ ሙከራ እንደሌለ ለመረዳት ችሎ ነበር። በፖሊስ የሬሳ ምርመራ ውጤት መሰረት ሶስቱም የሞቱት በተለያየ ቀን እንደሆነ አረጋገጠ። በቅድሚያ ናንሲ ስትሆን ህይወቷን ያጣችው፣ በመቀጠል ልጃቸው፣ ከዛም በመጨረሻ ክሪስ ራሱን አንጠልጥሎ አጠፋ። ክሪስ ራሱን ከማጥፋቱ በፊት ሚስቱና ልጆቹ እንደገደላቸው ፖሊስ አስረዳ። ጉዳዩን ፈጻሚው ክሪስ ከሞተ በኋላ ስለዚህ አስከፊ ነገር መፈጠር ምክንያት ግልጽ የሆነ ምክንያት ማግኘት ባይቻልም የክሪስ የአእምሮ ጤና ግን ፍጹም ትክክል እንዳልነበር የሕክምና ባለሙያዎች ባደረጉት ምርመራ መረዳት ተችሏል። የሚወስዳቸው የተለያዩ ከበድ ያሉ ንጥረ ነገሮች ደግሞ ለአእምሮ ጤና መቃወስ አንድ ምክንያት እንደሚሆን ይገመታል። በመጨረሻም ግን በርካቶችን በሬስሊንግ ዓለም ቆይታ ሲያዝናናው የነበረው ክሪስ ቤኖይ የሚስቱንና የልጁን ህይወት አጥፍቶ በመጨረሻም ራሱን ገደለ። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እናንተስ በዚህ ታሪክ ላይ ምን ሐሳብ አላችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ለዚህ ቻናል አዲስ ይሆናችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። ቪዲዮ ከተመቻችሁ ላይክ በማድረግ እንዲሁም ሼር እያደረጋችሁ ለሌሎች እንዲደርስ አግዙኝ እያልኩኝ በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።